ኦኬ ጋይስ ዌልካም ባክ እንዴት ናችሁ? ቻፕተር 2 ጨርሰናል። አሁን ደግሞ ቻፕተር 3 ኮንትሮል ፍሎ ስቴትመንቶች ነው የምንጀምረው ማለት ነው። እስካሁን ስናደርግ እንደነበረው ኮንሰፕት እንደምንረዳለን፣ ከዛ ኤክሰርሳይዝ እንሰራለን። ግን አሁን ይሄ ቻፕተር 1 2 3 ስላለቀ ሚድም ሞስት ፕሮባብሊ ከሶስቱ ቻፕተር ስለሚሆን ሚድ ኤግዛሞችን እንሰራለን ማለት ነው ቻፕተር 3 እንደጨረስን። ኮንትሮል ፍሎ ስቴትመንት ምንድን ነው ስጀምር ኮንትሮል ፍሎ ስቴትመንት ቆይ ግን ከመጀመራችን በፊት ቪዲዮ ላይክ እና ሰብስክራይብ እስካሁን ቻፕተር 3 ድረስ ቻፕተር 1 ቻፕተር 2 አይታችሁ ቻፕተር 3 ድረስ ከመጣችሁ ቪዲዮ ተመችቷችሁ ነው ወይ ማስረዳበት ወይ ምናምን እየገባችሁ ነው ማለት ነው። ሰብስክራይብ አለማድረግ አይቻልም እና ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር ምናምን አድርጉ። እያደረጋችሁ እንቀጥል እና ኮንትሮል ፍሎ ስቴትመንት ማለት በቃ እንትናችሁን ኮንትሮል ማድረግ ማለት ነው። በቃ ኮዳችሁን በሆነ ኮንዲሽኖች ምን ያክል ነገር ይሰራ፣ በምን ኮንዲሽን ይሰራ፣ የቱ ጋር ያቁም፣ ወዴት ይሄድ የሚሉትን ነገር ኮንትሮል የምታደርጉበት ነገር ነው። እዚች ጋር ሶስት አይነት ታይፖች አሉት። ዲሲሽን ሜኪንግ ኦር ሴሌክሽን ስቴትመንት በአሁኑ ቪዲዮ እናያለን። ከዛ ኔክስት ላይ ሉፒንግ ኢተሬሽን ምናምን እናያለን። ከዛ ወይ ከዚች ጋር አንድ ላይ ነው ያለን። ከረዘመ እቺ ለብቻ እናያታለን። ሲምፕል ነገር ነች ጭምር። እዚች ጋር እኔ ያወጣሁትን ኖት ላይ እንመለስና በደንብ ኤክስፕሌን ለማድረግ ያክል እዚህ ጋር ኮንትሮል ፍሎ ስቴትመንት ኮንትሮል ሃው ዩር ፕሮግራም ራንስ ስቴፕ ባይ ስቴፕ ምን ይሁን ወዴት ይሄድ ምናምን የሚለውን ነገር ኮንትሮል ያደርጋል ነው በቃ ባጭሩ። ኮንትሮል ስቴትመንት ማለት እሱን ኮንትሮል የምታደርጉበት ነው። የኮንትሮላችሁን የስቴትመንቶቹን ወይ ደግሞ ዌር ቱ ጎ፣ ዌን ቱ ስቶፕ፣ ዌን ቱ ሪፒት፣ የሆነ ሪፒት የሚደረግ ነገር ካለ ሪፒት፣ ወይ ሌላ አናዘር ዳይሬክሽን ቹዝ የሚያደርግ ከሆነ እንደዛ ማለት ነው። እዚች ጋር ሶስት አይነት ታይፕ አለ። በአሁኑ ላይ ዲሲሽን ሜኪንግ እናያለን ማለት ነው። ዲሲሽን ሜኪንግ አለ፣ ሉፒንግ አለ፣ ጃምፒንግ የሚባሉት አሉ። አሁን ዲሲሽን ሜኪንግ ወይ ደግሞ ሴሌክሽን ስቴትመንት የሚባሉትን እኔ እዚህ ጋር ዲሲሽን ሜኪንግ ስቴትመንት ወር እንትንም ሊባሉ ይችላሉ። ይሄ ሴሌክሽን ስቴትመንትን ይባላሉ ማለት ፒፒታችሁ ላይ ከሁለት አንዱ ላይ የተቀመጠው ወይ ሁለቱም ላይ የተቀመጠው ብቻ እንትናቸው አንድ ነው ሀሳቡ። እሺ እና ምንድነው ሀሳቡ? የሆነ ኮንዲሽን ኖሮ በዛ ኮንዲሽን የሆነ ብሎክ ኦፍ ኮድ ኖሯችሁ እሱ ኤክስኪዩት ይደረግ ኦር አይደረግ ምናምን የሚለውን ነገር ነው ዲሳይድ የሚያደርገው። እዚህ ጋር ልምጣና ላሳያችሁ። ስንት አይነት ታይፕ እዚህ ጋር ዲሲሽን ሜኪንግ ስቴትመንትስ ሄልፕ ዩር ፕሮግራም ሜክ ቾይስ ቤዝድ ኦን ኤ ኮንዲሽን። የሆነ ኮንዲሽን ኖሯችሁ እንትን ምንድነው ቾይስ እንዲያደርግ ወይ ደግሞ ራን ወይ ኤክስኪዩት ወይ ብሎክ ብቻ ስቶፕ የሚያደርግ ወይ ያቁም የሚለውን ነገር በሆነ ኮንዲሽን እንድትመርጡ ነው የሚያደርጋችሁ። ኢፍ ኮንዲሽን ኢዝ ትሩ ያ ብሎክ ኦፍ ኮድ ራን ያደርጋል ነው። ፎልስ ከሆነ ደግሞ ወደ ሌላ ብሎክ ስኪፕ ያደርጋል፣ ጃምፕ ያደርጋል ወይ ደግሞ ስኪፕ ያደርገዋል ነው። ከኢፍ ጀምረን አሁን ኮንሰፕቱ ላይ ቢገባችሁም ከገባችሁ መልካም፣ ካልገባችሁም ኖርማል ነው። በኮድም ኔክስት ላይ ምናምን እየተወራ ሲመጣ ደግማችሁ ስታነቡ ምናምን በደንብ ክሊር ስለሚሆን ኢፍ ስቴትመንት የመጀመሪያው ነው። ሌላኛው ታይፕ ኢፍ ኤልስ ነው። ከዛ ኢፍ ኤልስ ኢፍ አለ፣ ከዛ ስዊች አለ። ኢፍ ኤልስ ኢፍ እና ስዊችን በራሳችሁ ደስ ያላችሁ ከሁለት አንዱ መርጣችሁ ምናምን የምትጠቀሙበት ኬዝ ነው። ለምን እንደሆነ እናየዋለን። ኢፍ ስቴትመንት እዚህ ጋር እንምጣና አክቹሊ ኖቴ ሁሉም ነገር አለው ብያችኋለሁ። ኢፍ ዘን ወይ ደግሞ ኢፍ ስቴትመንት የምትባለዋ እዚህ ጋር እንምጣና ዘ ሲምፕለስት ዲሲሽን ስቴትመንት እቺ ሲምፕሏ በቃ ዲሲሽን ስቴትመንት ከዚህ ታይፕ ማለት ነው። ዲሲሽን ሜኪንግ ወይ ሴሌክሽን ስቴትመንት ብለን ያለነው እሱ አይደለ? ይሄን አይደለ እያየን ያለነው የእሱ አንዱ ታይፕ አይደለ? ከነዚህ ካሉት ውስጥ ሲምፕለስቱ እሱ ነው። ምን መሰላችሁ? ኢፍ ኮንዲሽን አለ እዚች ጋር እቺ በዚች ኮንዲሽን ዲፔንድ አድርጎ እዚህ ውስጥ ያለውን ሎጂክ ወይ ደግሞ ኮድ ራን ያርገው ኤክስኪዩት ያርገው ይሰራ ማለት ነው። ኮንዲሽናችሁ ፎልስ ከሆነ ይሄኛው ኤክስኪዩት አይደረግም ነው ሀሳቡ። እቺ ኮንዲሽን እንትናችን ምንድነው? ኢፍ ብራኬት ምንድነው ፓረንቴሲስ ነው የሚባለው። ፓረንቴሲስ ከዛ ከርሊ ብሬስ ከዛ እዛ ውስጥ ኮዳችሁን ትጽፋላችሁ ማለት ነው። ለምሳሌ እዚች ጋር አንድ ኤግዛምፕል ነምበር ለምሳሌ ስንት አለ? 5 አለ። ይሄ ኢኒሻላይዜሽን ነው ብለን አይደለ? ይቺ ኢኒሻላይዜሽን ነች። ከዛ ኢፍ ነም አለ። ይሄ ኮንዲሽን ነው። ይቺኛዋ ነገር ኮንዲሽን ነች ማለት ነው። ኮንዲሽናችን 5 አሁን ምን ሆነ? ነም እዚህ ጋር 5 ስትወላ 5 ግሬተር ዛን 0 ትሩ አይደለ?
ሲያውት ብሎ ነምበር ኢዝ ፖዘቲቭ ብሎ እንትናችን ላይ ዲስፕሌይ ያደርግልናል ነው ስክሪናችን ላይ። እዚህ ጋር እንምጣና እንደተለመደው ሲ ፕላስ ፕላስ ኦንላይን ኮምፓይለር ይሄ ነገር በፒሲ የምትጠቀሙ ልጆች ይችኛዋን እንትን አውርዷት እሺ። አድ ብሎከር የምትባል ለዚህኛው ብቻ ሳይሆን ለበጣም ለብዙ ነገር ይጠቅማቸዋል። እንትን አድ ብሎክ የሚያደርግላችሁ ዌብሳይት ነው ይችኛዋ ማለት ነው። ክሮም ኤክስቴንሽን ጋር ሄዱና አድ ብሎከር ብላችሁ ሰርች አድርጋችሁ ዳውንሎድ አድርጓት። እንትን ያደርግ አዶችን በደንብ እንትን ይላቸዋል። ሶ እንመለስና ወደ ኮንሰፕታችን። እሺ ምን እያልኩኝ ነበረ? ኤግዛምፕል እኔ ብዬ ነበር አይደል? ሶ ይችኛዋን ቼክ ያደርግና እዚህኛው ስክሪናችን ላይ ዲስፕሌይ ታደርግልናለች ነው። ይሄ ስክሪን አውትፑታችን አይደለ? ይችኛዋ በዚህ ጋር ያለችው ራን ስናደርጋት ዲስፕሌይ የምታደርገው ይችኛዋ ይቺ ማለት ነው። ትራይ ምናምን ይቺ እዚህ ውስጥ ያለችውን ነገር ወደ ስክሪናችን ዲስፕሌይ ያደርግልናል ነው። ይሄ ኮንዲሽን ትሩ ከሆነ ይሄ ነገር ሶ ኢምፖርታንት ኖት ደግሞ ይቺ አሁን ከርሊ ብሬስ ውስጥ ኢፍ ኮንዲሽን ስትጽፉ እዚህ ጋር ከርሊ ብሬስ ተጠቅመናል አይደለ? አንድ እንትን ከሆነ አንድ ስቴትመንት ከሆነ ዋን ላይን ኦፍ ስቴትመንት ማለት ነው። አሁን ሲያውት ብሎ አንድ ላይን አይደል የተቀመጠው እዚች ጋር አንድ ላይን እስከሆነ ድረስ ይሄን ብታወጡትም ይዳዝም ማተር እንደዚህ መጻፍ ትችላላችሁ ነው ሀሳቡ። እንደዚህ መጻፍ ትችላላችሁ አንድ ላይን ከሆነ እዚህ ውስጥ ኤክስኪዩት እንዲደረግላችሁ። ቀጥላችሁ ሌላ ስቴትመንቶች ካሉ ግን ከርሊ ብሬስ ያስፈልጋል። እሷን ነገር ነው እዚህ ጋር ያስቀመጥኩላችሁ። ሶ በኢፈልስ ከመጀመራችን በፊት እስኪ የተወሰነ ኤግዛምፕል እኒ አሁን እዚች ጋር ምን አለ? ለምሳሌ የሆነ ነምበር ፖዚቲቭ መሆኑን ቼክ የሚያደርግ ነገር ነው እዚህ ጋር ያለው ኮድ። ሶ እዚህ ጋር ምን አለ? ይሄ ቦይለር ፕሌት ነው አይደለ? ኢንክሉድ አዮስትሪም ምናምን ፕራክቲስ አድርጉበት። እንትን አውርተናል በደንብ ቻፕተር 2 ላይ ምን እንደሆኑ ኮንሰፕቱን በደንብ አውርተናል። ሶ አሁን የሚቀራችሁ ነገር እጃችሁ ማስለመድ ብቻ ነው ማለት መለማመድ፣ በቃ ፋሚሊያር መሆን። ሶ ወደ እንትናችን እንመለስና ኢንት እዚህ ጋር ነም 5 አሳይን አደረግን አይደለ? ሶ እቺን ነገር ኮፒ አድርገን ብንወስድ አሁን ይሄ ነገር አሁን ኖቱን ወስዳችሁ ወደ ፒዲኤፍም ኮንቨርት ያደረኩት እንደፈለጋችሁ ኮፒ እያደረጋችሁ እንድትጠቀሙበት ስለፈለግኩ ነው። እቺን ላጥፋትና ሶ እዚች ጋር ነምበር ኢዝ ፖዚቲቭ የምትለው ትወጣለች አይደለ? እዚህ ጋር ምክንያቱም ነማችን 5 ነች። እቺ ኔጌቲቭ እቺን ራን ላድርጋትና ላሳያችሁ። መጀመሪያ እቺ ነገር ነው ፕሪንት የምትደረገው። ነምበር ኢዝ ፖዚቲቭ እቺ ነገር ትሩ ስለሆነች ማለት ነው። እዚህ ጋር መጥቼ -5 ባደረገውስ ራን ላድርገው ምንም ነገር አይወጣም። አይችሁት አይደል? ኢምፒቲ ነው ምክንያቱም ስኪፕ አደረገው። እዚህ ጋር ምንም ፕሪንት የሚደረግ ነገር የለም። ኢፍ ኮንዲሽን ይሄ ነው በቃ። አሁን እዚች ጋር ደግሞ ኤጃችን ስንት ሰጠው? 20 ሰጠው። ኤጅ ግሬተር ዛን ኦር ኢኳልስ ቱ ዩ አር አን አደልት የምትል ነገር ፕሪንት ያደርጋል ነው ይሄ ነገር ሀሳቡ። እቺን ኮፒ አድርጋትና አሁንም ላሳያችሁ። አሁን እዚህ ጋር ይሄን ኮድ ምናምን እየጻፍን ጊዜ አንገለም፣ ግን የተወሰኑትን ለማሳየት እሞክራለሁ። ኖቱ ላይ ካሉት ሙሉን አያችሁት አይደል? አሁን ኤጅ 20 ማለት 20 ግሬተር ዛን ኦር ኢኳልስ ቱ እቺ ነገር ትሩ አይደለች? ሶ እቺ እዚህ ውስጥ ያለው ነገር በሙሉ ይሰራል ማለት ነው። እዚህ ጋር መጥቼ አሁን እቺን ነገር ኮፒ ላድርግና ሁለት የማውጣት ብፈልግ ሁሉም እዚህ ጋር ያለው ነገር እንደሚሰራ ላሳያችሁ ፈልጌ ነው። አሁን ሁለት ነው ፕሪንት የሚደረገው። ሶ ይሄ ብሎክ ኦፍ ኮድ በዚህ ወይ ይሰራል ነው በቃ። አይታችሁ አይደለ? ዩ አር አን አደልት ብሎ ሁለት ይወጣልኝ ማለት ነው። ሶ እቺን ነገር ደግሞ ራሳችሁ ሞክሯት። እቺ ቼክ ኢፍ ነምበር ኢዝ ኢቭን ማለት ነው። ይሄ ደግሞ ምንድነው? ፎር ብሎ ኢኒሻላይዝ ተደረገ። ፎር ሞጁለስ ወይ ደግሞ ሞጁሎቱ ማለት ስንት ነው? 0 ነው አይደለ? ሶ 0 ኢዝ ኢኳልስ ቱ 0 ኢቭን ነምበር አለ ትሩ ነው። እዚህ ጋር መጣችሁ 5 ባረገው እቺን 5 ሞጁሎ 2 1 ነው አይደለ? እዚህ ጋር የሚሆነው እቺ 1 ነው የምትሆንብን። 1 ኢዝ ኢኳልስ ሶ ይሄ 1 ኢዝ ኢኳልስ ቱ 0 ይሄ ነገር ፎልስ ነው አይደለ? ይሄ እቺ ኮንዲሽን ፎልስ እንቻ ይሄ ፕሪንት አይደረግም። ይሄ ብሎክ ኦፍ ኮድ ፕሪንት አይደረግም ነው ሐሳቡ። ኮፒ አድርጉትና ቼክ ቁጥር እየቀየራችሁ ፕራክቲስ አድርጉበት በቃ። ሁለተኛው ኢፈልስ ስቴትመንት ነው። ኢፈልስ ስቴትመንት ጋር ደግሞ እንምጣ። ኢፈልስ ስቴትመንት ደግሞ ቢኖረን ኢፍ አሁን እዚች ጋር ኤጃችን ምን ብለናል? ኢፈልስ ቆይ የታለች እቺ ኤጃችን ዩ አር አን አደልት መጣ አይደለ? ፎልስ ቢሆንስ ይሄኛው 17 እዚህ ጋር ተጠቅሜ ቢሆንስ ነው አሁን ጨዋታው። 17 እዚህ ጋር ተጠቅሜ ቢሆን እቺን 17 ባረጋት 17 ግሬተር ዛን ኦር ኢኳልስ ቱ 18 ፎልስ ነው አይደለ? ሶ እቺ ስኪፕ ትደረግና እዚች ጋር ኤልስ ብዬ ቆይ እንደውም ምን እናርግ መሰላችሁ? እቺን ነገር ኮፒ ላርግና እዚህኛው ጋር ራን እናርገው። ይሄ ራሱ አለ አይደለ? ሶ እዚህ ጋር ራን አረገልኝ ይሄ ነገር። እቺ ነገር ስንት ብትሆን 17 ብትሆንስ
17 ብትሆንስ ምንም ነገር ፕሪንት አይደረግም። የዚህ ኬዝ ላይ ሌላ አልተርኔቲቭ ደግሞ መጠቀም ትችላላችሁ። ኤልስ ብላችሁ ኤልስ እቺን ኮፒ ላድርጋትና ኮፒ አድርጌ እዚህ ጋር ፔስት ላድርጋትና ዩ አር ናት አን አደልት አይሻ ይሄ ነገር ፕሪንት ተደረገ ማለት ነው። እንደዚህ አይነት ኮንዲሽን ይሄ ነገር ፎልስ ከመጣ ይሄ ፕሪንት ይደረግ። ይቺ ኮንዲሽን ፎልስ ከመጣች ኤልሷን ፕሪንት አድርግልን ለማለት ነው። በቃ ኢፈልስ የምንጠቀመው እዚህ ጋር መጣን እንመለስና እንያት። ኢፈልስ ማለት በቃ ዩዝድ ዌን ዜር አር ቱ ቾይስስ። አሁን ለምሳሌ ከቤት መውጣት ፈልጋችሁ በኮድ የጻፋችሁት ቢሆን ብለን እናስበውና እንደ ሪል ወርልድ አናሎጂ ወስደን ከቤት መውጣት ፈልጋችሁና ኢፍ ኢትስ ሬኒንግ ምንድነው የምትለብሱት? ኢፍ ኢትስ ሬኒንግ ምንድነው የሚለበሰው? አዎ ሹራብ ነገር ምናምን ይለበሳል። ካልሆነስ ኤልስ ስትሉና ቲሸርት ለብሰው ጣም ብላችሁ የምትጽፉት አይነት ነገር ሁለት አይነት በቃ ትሩ ብሎክ እና ፎልስ ብሎክ ሲኖራችሁ ነው። በቃ ሀሳቡ በጣም ሲምፕል ነው። እሺ ላይ ይሄኛው ማለት ነው። ኢፍ እቺ ኮንዲሽን አለቻችሁ ትሩ ብሎክ ከዛ ኤልስ ፎልስ ብሎክ ይሆናል ማለት ነው። ይሄ ደግሞ አድና ሰብስትራክት ለምሳሌ እዚች ጋር ኢፍ አለና ኤ ግሬተር ዛን ቢ ይሄ ኮንዲሽን ትሩ ከሆነ ሲ ላይ ምን አሳይን ይደረግና የኤ ፕላስ ቢ ቫልዩ አሳይን ይደረግና ማለት ነው። የኤልስ ቫልዩስ ፎልስ ከመጣ ምክንያቱም ይቺ ኤ ግሬተር ዛን ቢ የምትለው ነገር ፎልስ ከሆነች ይሄ ነገር ፕሪንት ይደረጋል ነው ሀሳቡ። ይሄ አሁን ያወራሁት ነው። እዚህ ጋር መተን የኢፈልስ ደግሞ ሶስት ኤግዛምፕል ነው እኔ ያስቀመጥኩላችሁ። ሞር የምትፈልጉ ከሆነም ችግር የለውም ቪዲዮዎች ምናምን ስለምሰራ ሌላም በፒዲኤፍ መልክ ሌላ ጨምር ለምትሉ ከሆነ አዘጋጅቼ ቴሌግራም ላይ አታች አደርግላችኋለሁ። የኢፈልስ ስቴትመንት ኤግዛምፕል እና እዚህ ጋር መተን ዩዝድ ዌን ዩ ዋንት ዋን አክሽን ኢዝ ዋን አክሽን ኢፍ ትሩ አዘር ኢዝ ፎልስ። ይሄን ነገር ደግመነዋል። እዚህ ጋር ምንድን ነው አለ እቺን ነገር ኮፒ ላድርግና ላስረዳችሁ። እዛ ጋር ውስጪ እዚህ ጋር ውስጪ ኮፒ ላድርጋትና ነማችን ስንት ነው? 7 አለ አይደለ? ነም ኢዝ ኢኳልስ ቱ 7 እዚህ ጋር ይመጣና ነም ሞጁሎ ቱ ስንት ነው? እዚች ጋር የምትመጣው 7 ሞጁሎ ቱ አንድ ይመጣል አይደለ? አንድ ኢዝ ኢኳልስ ቱ 0 ይሄ ነገር ትሩ ነው ፎልስ ነው። ይሄ አሁን ኢቭን እና ቼክ የሚያደርግልን ኮድ ነው። አሁን ፈተና ላይ ምን ሊያመጣ ይችላል? ራይት ኮድ ቱ ቼክ ኢቭን ኤንድ ኦድ ነምበር ምናምን ነገር ማለት ነው። በዚሁ ኢቭን እና ኦድ መለየት ቻላችሁ ማለት ነው። እዚች ጋር መጥቶ ቼክ ያደርጋል። እቺ ነገር ፎልስ ነች። 7ም በዚህ ቼክ ያደርጋልን ማለት ነው። ኦድ ፕሪንት መደረግ አለበት። እዚች ጋር ኦድ አለ። ለምሳሌ እዚች ጋር 8 ባረጋት እቺ 8 ባረጋት ስራን ላርጋት ኢቭን ይወጣል እዚህ ጋር ማለት አይቻ ኢቭን 8 ሞጁለስ ወይ ሞጁሎ 2 ማለት ስንት ነው? 0 ነው። 0 ኢዝ ኢኳልስ ቱ 0 ኢቭን ነው የሚወጣልን ማለት ነው። ኢቭን ይወጣል። ሌላ ፓስ እና ፌል ለምሳሌ እዚች ጋር ማርካችሁ ወይ ግሬድ አክቹሊ ከ40 ምናምን በላይ መሰለኝ አይደል? የግቢ ግሬዳችን ከ40 በላይ መሰለኝ ፓስ እና ፌል ኤፍ ምናምን ያለው። እዚህ ዝም ብለን አሁን ከ50 በላይ ብናረጋው እቺን ኮፒ እናርጋትና አረ ጂሰስ እሺ እዚህ ጋር ማርካችን 45 ነው። አሁን ፌል ነው ማድረግ ያለብን አይደል? እዚህ ጋር መጥቶ ማርክ ግሬተር ዛን ኢዝ ኢኳልስ ቱ 50 ትሩ ከሆነ ይሄ ፕሪንት ይደረጋል፣ ካልሆነ ደግሞ እቺ ፕሪንት ትደረጋለች ነው ሐሳቡ። ማርክ ግሬተር ዛን ማርክ ኢዝ ኢኳልስ ቱ 45 ማለት እዚህ ጋር ምንድነው እቺ ፎልስ ነው የምትሆነው። ስለዚህ ፌል ነው የሚሆነው፣ ፕሪንት መደረግ ያለበት ፌል። እሺ እቺ 50 ባረጋትስ 50 ማለት አልፈናል አይደል? ከ50 እና ከ50 በላይ ከሆነ ፓስ ነው መሆን ያለበት። እዚህ ጋር መጥቼ ራም ባረገው ፓስ ኩል። እሺ ሌላውን ፓስወርድ ምናምን አክሰስ ግራንትድ ምናምን እቺም ቀላል ነች። ፓስወርዷን ከዚህ ጋር ይመሳሰላታል። እዚህ ጋር የምትሰጡትን አክሰስ ግራንትድ ሮንግ ፓስወርድ ብሎ እንዳውኑ ፕሪንት የሚያደርግ ነው። ራሳችሁ ወስዳችሁ ቼክ አድርጉበት። እሺ ሌላኒ ኢፍ ኤልስ ስቴትመንት ኢፍ ኤልስ ኢፍ ስቴትመንት ደግሞ ምን ሲሆን ነው? ከመልቲፕል ኮንዲሽኖች ሲኖራችሁ ያውኗን ኢፍ እና ኢፍ ኤልስ ያየ ነው 2 እና 1 ኮንዲሽን ሲኖር ነው አይደል? እንደዛ ያየ ነው። ይሄ ደግሞ መልቲፕል ኮንዲሽን ሲኖራችሁ ለምሳሌ ግሬድ እቺን ኮፒ አድርጋትና ግሬድ ኮንዲሽኖች የሚሰሩበት ሎጂክ አሁን ይሄ ነው።
ተመልክቱ። አሁን እዚች ጋር ቆይ መጀመሪያ ግን ኤክስፕሌን ለምን አላደርግላችሁም በዋናው ኖት ኤግዛምፕል ከመስራታችን። እዚህ ጋር ያያችሁት አይደለ መልቲፕል ኮንዲሽን ሲኖረን ነው። አንደኛው እዚህ ጋር ኮንዲሽኗን የመጀመሪያ ኮንዲሽናችን ኢፍ ብሎ ይሄ ኮንዲሽን ትሩ ከሆነ እዚህ ጋር ያለው ነገር ይሰራልናል። ሶ እሱ ትሩ ካልሆነ ስኪፕ ያደርገዋል። ከዛ ወደ ኤልስ ኢፍ ብሎ ይመጣል። ወደ ኤልስ ኢፍ ይመጣና እቺን ኮንዲሽን ቼክ ያደርጋል። ሌላ ኮንዲሽን ትኖረናለች። በኤግዛምፕል እናየዋለን። ችግር የለውም። አስሸምድዱት። እንደዚህ እናደርጋለን አይደለ? ይሄ ነገር ፕሪንት ትደረጋለች። ለምን ጠይቃችኋለሁ። እቺ ነገር ፕሪንት ትደረጋለች። ይሄ ነገር ፎልስ ከሆነ ወደ ሶስተኛው ይመጣል። አሁን እዚህ ጋር ፕሪንት ከተደረገ ወደ ሌላው አይመጣም። እሺ፣ ከዛ እንደዛ እያለ ነው የሚሄደው። ሶ ኢምፖርታንት ሩል ዩ ካን ሃቭ መኒ ኤልስ ኢፍ። የፈለጋችሁትን ያክል ኮንዲሽን ደርድራችሁ ኤልስ ኢፍ እያላችሁ ኮንዲሽኖችን ብቻ ይኖራችሁ እንጂ የፈለጋችሁትን ያክል መሄድ ትችላላችሁ። ግን እዚች ጋር እቺ ሩል ምንድነች? ኦንሊ ዋን ኤልስ ነው የምትኖረው መጨረሻ ላይ የምታስቀምጧት ማለት ነው። እነዚህ ኮንዲሽኖች ኤልስ ኢፍ እና ኢፍ እንዳለ የተደረደሩት ኮንዲሽኖች ፎልስ ከመጡ እቺ ነገር ፕሪንት አድርግልኝ ወይ ደግሞ ስራልኝ፣ እቺ ነገር እዚህ ውስጥ ያለችው ነገር ትሰራ ብላችሁ የምታስቀምጧት አንድ ኤልስ ነው የምትኖረው ማለት ነው። ሶ ዋንስ ዋን ኮንዲሽን ኢዝ ትሩ አዘርስ አር ስኪፕድ። እዚህ ጋር ያለችው ነገር ትሩ ሆነች ማለት እነዚህ ኤልስ ኢፍ እንዳለ ምንም ጥቅም አይኖራቸውም፣ ስኪፕ ነው የሚደረጉት ማለት ነው። ይሄ ሩል ነው። እሺ እዚህ ጋር ኤክስፕሌን ከማድረግላችሁ እዛው እንትኑ ላይ ኤክስፕሌን አድርግላችሁ። ሶ እዚህ ጋር ማርካችን ይመጣና 75 ሰጣት። እንትን ይሄ ምንድነው? ከመሆን ኢኒሻላይዜሽኑን ተውትና ኢፍ ማርክ ግሬተር ዛን ኦር ኢኳልስ ቱ 90 ከሆነ እዩት። ማርክ ግሬተር ዛን ኦር ኢኳልስ ቱ 90 ከሆነ ሲያውት ግሬዳችን ምን ይሆናል? ኤ ይሆናል። ይሄ አንዱ ኮንዲሽን ነው። ማርካችን ግሬተር ዛን ኦር ኢኳልስ ቱ 90 ይሄ አንዱ ኮንዲሽን ነው አይደል? ሶ እቺ ነገር ትሩ ከሆነች እቺ ፕሪንት ትደረግና እነዚህ እንዳለ ስኪፕ ይደረጋሉ። እሺ ኤልስ ኢፍ ከዚህ በላይ አልሆነም ይባል። ሶ ግሬዳችን ስንት ሆነ እንበል? ከሰባ ወይ ከሰባ በላይ ሆነ እንበል። ግሬዳችን ምን ይሆናል? ቢ ይሆናል። ሌላ ይሄ ነገር ካልሆነስ ይመጣል። ማርካችን ከሰባ በላይ መሆኑን ቼክ ያደርጋል። ከ50 በላይ ይሄ ነገር ትሩ ከሆነ የፕሪንት ይደረጋል። ወርታች ያለው ስኪፕ ይደረጋል። ሶ እዚህ ጋር የተቀመጡት ኮንዲሽኖች በሙሉ ትሩ ካልሆኑ የመጨረሻዋ ኤልስ ይችኛዋ ፕሪንት ትደረጋለች ወይ እዚህ ጋር ብሎ ይሄ ብሎክ ኦፍ ኮድ ኤክስኪዩት ይደረጋል ነው። ለምሳሌ እዚህ ጋር የዚህ አውትፑት ምንድነው መሆን ያለበት? 75 እስከሆነ ድረስ ተመልከቱት። ቢ ነው የመጣ ነው ማለት ነው። ለምንድን ነው ከ90 በላይ አይደለም አይደል? ይሄ ነገር ስኪፕ ተደርጓል ማለት ነው። ሰው እቺን ነገር ቼክ ሲያደርግ ግን ትሩ መጣችለት። 75 ከ70 በላይ ነው አይደል? ሶ ኦኬ ግሬዳችን ቢ ብሎ አስቀምጣለን ማለት ነው። ቀላል ነው አይደል? ያው ቀላል ነው። ቀላልም ባይሆን ደግማችሁ ይዩት። እሺ እዚህ ጋር ደግሞ ቴምፕሬቸር ቼክ የሚያደርግልን ለምሳሌ እቺኛዋን ፕሪንት አድርጋትና አሁንም እሺ እዚህ ጋር ቴምፕሬቸራችን 30 ነው የሚለው አይደል? እዚህ ጋር 30 ግሬተር ዛን 35 ይሄ ነገር ፎልስ ነው አይደል? ሶ እዚህ ጋር ይሄ ብሎክ ኦፍ ኮድ ስኪፕ ነው የሚደረገው ማለት ነው አይደል? ያ ስኪፕ ነው የሚደረገው። እሺ ከዛ ምንድነው ስሙ? ከመሆን አብዲ ከዛ እዚህ ጋር ይመጣል። ይሄኛውን ቼክ ያደርጋል። 30 ግሬተር ዛን 25 ይሄ ነገር ትሩ ነው አይደል? ኦኬ ይሄን ብሎክ ኦፍ ኮድ ምን አደርገዋለሁ? ኤክስኪዩት አደርገዋለሁ ማለት ነው። ይሄን ብሎክ ኦፍ ኮድ ኤክስኪዩት አደርገዋለሁ ማለት ነው። ስለዚህ ምን ይወጣልኛል? እዚህ ጋር ዋርም ነው የሚወጣልኝ ማለት ነው። እቺን ምን አድርጊያት ቢሆን 20 አድርጊያት ቢሆንስ ይሄ ነገር ስኪፕ ይደረጋል። እቺ ኮንዲሽን ፎልስ ስለሆነች ከዛ እቺን እዚህ ውስጥ አስገብቶ ቼክ ያደርጋታል። ከዛ እቺ ነገር ፕሪንት ትደረግልናለች ማለት ነው አይደል? ከዛ ፕሪንት ሲያውት ኩል ተብሎ ፕሪንት ይደረግና ማለት ነው። ከዛ እነዚህ ሁሉ ትሩ ካልሆኑ ኮልድ ብሎ ፕሪንት ያደርጋል ነው ሐሳቡ። እዚህ ጋር ዋርም ነው መውጣት ያለበት። ያ ሶ ሲምፕል አይደለ? እሺ እንቀጥልና ፋይንድ ላርጀስት ኦፍ ቱ ነምበርስ። ይሄኛውንም አሁን ኤ እና ቢ ኖሯችሁ እንደዚህ የመጀመሪያው ቼክ ያደርጋል። 10 ከ20 ይበልጣል ብሎ እዚህ ጋር ቼክ ያደርጋል። ፎልስ ነው አይደለ? ኤ ኢዝ ላርጀር የምትለዋን ስኪፕ ያደርጋታል። እቺን ፕሪንት ያደርጋል። ከዛ ይሄ ነገር ሁለቱ ላይሰሩ የሚችሉበት ኬዝ ምንድነው? ሁለቱ ኢኳል ከሆኑ አይደለ? ይሄ ወይ ይሄ ኢኳል ከሆኑ ነው። ሶ እነዚህ ኮንዲሽኖች አልተሟሉም።
እዚህ ኤልስ ውስጥ ቁጭ አድርገን ቦዝ አር ኢኳል ማለት እንችላለን ማለት ነው። ከፈለጋችሁ ግን አንድ አዲሽናል የምጨምርላችሁ ነገር እቺን ኤልስ ስኪፕ አድርጋችሁ መተው ትችላላችሁ፣ አለመጠቀም ትችላላችሁ። እዚህ ጋር አሁን መጥቼ ኢፍ ኤልስ ኢፍ ብዬ ኮንዲሽን ባስቀምጥ እችላለሁ እኮ ኤ ኢዝ ኢኳልስ ቱ ቢ ብል መፍትሄ አይደለ? ያ መፍትሄ ነው። ሶ እዚች ጋር እቺ እንደዚህ ባደርግላችሁ ይሄ ነገር ተመሳሳይ ነገር ነው የሚሰራው። እዚህ ጋር እቺን ኮንዲሽን ቼክ አድርጎ ካልመጣለት እቺን ኮንዲሽን ቼክ አድርጎ ካልመጣለት እዚች ጋር ነው ሊመጣ የሚችለው። ኦኬ ኢኳል ቱ ደግሞ እንደዚህ ነው። በስመ አብ እንደዚህ ነው። ራሴን ተሳስቼ ነበር። እንደዚህ ተሳስቼ እንደዚህ አስቀምጬ ቦዝ አር ኢኳል ብዬ ማስቀመጥ እችላለሁ ነው በቃ። ግን ያው ቤተር ዌይ ይሄ ነው። እሺ ሶ ኤልስ ኢፍ እሱ ነው። ሶ አሁን ወደ ቀጣዩ እንግባና ወደ ስዊች ስቴትመንት። ስዊች ስቴትመንት ደግሞ አክቹሊ በጣም ቪዲዮ ረዘመ መሰለኝና ቦሪንግ እንዳይሆንባችሁ ስዊች ስቴትመንት ኔክስት ቪዲዮ ላይ ላሳያችሁ ከሎፒንግ በፊት ማለት ነው። ሶ ይመቻችሁ። ቪዲዮ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ምናምን ነገር። ባይ ባይ።